ተደውሎ የሚናገሩት ተናግረው ነው ይዘይኩ ኢትዮጵያ ፋራ ተባበሩን በመድኃኒዓለም አረ ተባበሩ ያለች ያንደነት አትገባ እሷ ማናት አንቺ ፕራይቬት ነምበርም ቢሆን ቁጥሩ ይወጣል። እሺ የተደወለልሽን ስልክ ላኪልኝ እያለች ነው። እስኪ ላኪላት። አዎ ላኪላት። በውስጥ አውራት ምንም ቁጥር እሷ ማለት እኮ እንትን ይሄዳ ማለት ርቀት ሄዳ እኮ በላይ ቋንዴናት ማታቂው ሰው ጋር ቁጥርሽን ዝም ብለሽ አትላኪ። ምንም አይሆንም። ገብርኤል ይጠብቅልሻል። ምንም እንደዚህ ስልጣን አትስጧት። እከካ ምንም አታልቅሽና ምንም የለውም። ይባጣ ምንም ነገር የለም። ይታይሻል። ይኸው ይታያል። አይታይም። እንትኑ አይ ሌላ እንትን ነው የሚታየው። በጣም ቁጥር የሚባል የለውም። ተደወለልኝ ለእኔ በዚህ ነው የተደወለው። ቆይ እኔ ያሳያቸዋለሁ። ለእኔ በዚህ አይነት ነው የተደወለው። ይኸው ተደወለልኝ። ማን ነው ብዬ በሶስተኛው አነስ ሰው ሁለት ቃል የእናትሽን ድምፅ ሚዲያ ላይ አምጥተሽ ካጋደልሽ አሉ የልጅሽ ልብስ በእጃችን ላይ ነው ብሎ መዘገብ። ደነገጥኩኝ። ሪከርድ እንኳን የማደርግበት ሰዓት አልነበረኝም። ልጅሽን ቦታውን ታውቆ ይታወቃል። ሞዴ እኔ እንኳን አይደለም ልጄ እኔም ያለሁበት ሙሉ ቦታ ድረስ ነው የነገረው። እኔ ያለሁበት ሴትዮዋ እጇ ጠዊ ነው። በጣም ብሶ ታውቃለሽ። በጣም ትናንትና የምትናገረው ነገር ከባድ ነበር። ሊሆን የተታተልኩኝ ነበር። በነገራችን ላይ ማለት ነው እዚህ ሀገር ምንም ነገር ከሆንሽ በኋላ ማንም አይደርስልሽም። ለምሳሌ እኔ ምልክት እኔ ምስክር ነኝ። ፕራይቬት ተደውሎልኝ ነፍስሽን አትፈልጊም ወይ የሚለኝ ሰው ነበረ። ስናገር ግን ሲገሉሽ ነው የሚሉት። ነገር ደርሶብኝ አቅም አንድ ነገር ብትሆን ልጄ እናንተ ሁሉንም ነገር ሰምታችኋል። ሁሉ ነገር በማስረጃ ነው የመጣሁት፣ ካለ ማስረጃ አይደለም። እኔ እንደሷ የመጣሁት የሰው ነፍስ ላተርፍ ነው የመጣሁት። እኔ ያጠፋሁትንም ልቀጣ ዝግጁ ሆኜ የራሴንም ጥፋት ጭምር ነው የተናገርኩት። በማስረጃ ነው ሁሉ ነገር የመጣሁት። ልጅ አንድ ነገር ብትሆን ከሷ ውጭ ጠላት የለኝም። በቃ ይህን እንድታውቁ የምፈልገው አንድ ልጄ ናት። አረ ገነት እመቤቴን ገነት የስራሽን ቅዱስ ሚካኤል ይስጥሽ። የስንቱን እንባ አፈሰሽ እመቤቴን። እሱ የስራሽን ይስጥ። ሶሪ አንዴ ብቻ እናት ይኸውልሽ፣ ትላንትና 16,000 ሰው ሀቢባ ቤት አይቷል ይሄን ነገር አይደለ? ስለዚህ የሆነ ነገር ከሆነች ወይ ከሆነ ማን እንዳደረገው የታወቀ ነገር ስለሆነ የሚያስፈራሽ ነገር የለም። በዚህ አጋጣሚ ደግሞ የኢትዮጵያ ቆንስላ አለ አይደለ? ቤሩት ደውሎ ማሳወቅ ልጅሽ ለአንድ ነገር ከደረሰ እነሱ ሲጀመሩ የታወቁ ናቸው እኮ ለእሷ ነው የሚወግኑት። አንድ ነገር እኮ አለ። ከሆነች በኋላ ምንድን ነው? ከሆነች በኋላ እኛ ብናለቅስ ምንድን ነው ጥቅሙ? ከለሙን هيك هذا انت الفن يكلم الصبح ሆነ በኋላ እኮ አይደለም ሀገር እኮ ባትናገር ስጫቸው ቁጥሩ ስሚ ቁጥሩን እኮ እናት ብትሰጣቸው እንደሚያወጡት ታውቂያለሽ። ኖ ኢሞ ላይ እኮ ነው የደወሉላት። ኢሞ ላይ ቁጥር አይወጣም። ኦኬ ኦኬ ቀጥታ ሲደወልልሽ ነው እንጂ አናውን ነበር የሚወጣው። ኢሞ ላይ ሲደወልልሽ ቁጥር አታወጪም። ኢሞና ራሱ ዛሬ እውነት ይሰራል። ቴሌግራም ላይ አያወጣም። እመቤቴ በጣም ነው ያለቀስኩ። እንደዚህ ህጻናቶች እየወጡ እያለቀሱ ስደተኞች። አንቺ ግን ሰላም እንቅልፍ ትተኛለሽ ገነት ሚካኤልን። አረ አንቺስ ከፋ ሚካኤልን እንደ ሙስሊሞች ክርስቲያን እምነት የለሽ አኮ እኔም እኮ እሱን ነው የምለው። ከተቀደመች በኋላ ምንድነው አንድ ነገር ከሆነች በኋላ ምንድነው የኛ ማዘን?
ስለዚህ አሁን ያሽ ተደወለላትን ቁጥር ስክሪንሾት አድርጋ ማሳወቅ አለባት ለኤምባሲ እኮ። ግን አይወጣም፣ ኢሞ ላይ አይወጣም አይደለ? እንደተደወለላት ግን ግዴታ ሰው ማወቅ አለበት። እኮ ኢሞ ላይ እና ቴሌግራም ላይ ቁጥር አይወጣም። አናውን ነምበር የሚወጣው ቀጥታ ሲደወልልሽ ብቻ ነው። ስለዚህ አሁን ነው ማን ነው ሊረዳት የሚችለው? እቺ ልጅ እኮ በቃ ማን ነው የሚረዳት ነው? እሷ ያለችው በጣም ርቀት ሄዳ ፖከር ቤት ራሱ እንደምትሰራ እኮ ኢትዮጵያ ያውቃለች። አይገርምም? ሀቢባ ጋር ትሄድና እንደ መጀመሪያው ተወራሰ። ሀቢባ የሆነ ነገር ታውቃለች። ምን ሀቢባ ምን ታደርጋታለች? ሀቢባም እኮ እንደዚሁ ኖርማል እኮ ነው እንትን የምትላት። ያው የህግ ሀገር ምናምን የምታኮነ ያው ባቢሊያም ስለወጣች ነገሮችን እንድታስተካክልላት። አይ ሀቢባ ምን ታደርጋለች መሰለሽ እናት ኢትዮጵያ እንኳን ሰው ትልክላታለች፣ ይነጋገራሉ ሌሎች እንደምትረዳ ለልጇ ምናምን። ነገሩ እየከፋ ነው የሚሄደው። በቃ ለልጇ ጥሩ ነው ብታናግረ። አንደኛው እንደዚህ ሆነ እንድንትያለች አረግ ወይኔ እህቶች ቤሩት ያላችሁ እመቤቴን ሰላማዊ ሰልፍኖች ሜሪ ለሀቢባ ትንገራትና ሀቢባ ቅልቦች እኮ አሉ ኢትዮጵያ ውስጥ። እሱን ያልኩት የህግ አባሎች አሉ። ሚዲያ ታቅርበው ያቀርባል። የህግ አባል አለ። ለሀቢባ ንገሪያት ሁሉንም ነገርና ሀቢባ ለቅልቦች ታስረዳልሽ። ይሄ ዝም የሚባል ነገር አይደለም እኮ በቃ እቺ ሴት እኮ በቃ ካላስ ወገን ልትጨርስ የተነሳች ናት። በቃ በሁሉም መንገድ ብላለች። ባለጊዜ ናት። አዎ ባለጊዜው መሆኗን እያሳወቀች ነው። አለቀ። ስለዚህ ይሄ ኤምባሲ እስካሁን ዝም ብሏል። እንግዲህ መጨረሻችን ዝም ብለን አብረን እየተላለቅን ቁጭ ብለን ነው እያየን ያለ ነው። ገብቶሻል? ዛሬ ምናልባት እሷ መንገዴ እንደ የአናጣ ለእኛም ሊደርስ ሊሆን ይችላል። ነገም በልጆቻችን እኮ ልንታደድ ነው በቃ ማለት ነው እኮ ገብቶሻል? ስለዚህ አሁን እቺ ልጅ እዚህ ሀገር ኤምባሲ ሊረዳን ይችላል። እኔ አላቅም፣ አልገባኝም። እቺ ልጅ ግን ለሀቢባ ትንገራትና ቅልቦች ስላሉ ቅልቦች ኢትዮጵያ ላይ ያለውን ነገር ያዙላት። በቃ አለቀ። ሌላ ምንም ነገር የሚመጣ ነገር የለም። እኔ እንደዚህ ነው፣ ይሄ ነው ሀሳቤ። የተደወለበት ቁጥር በኢትዮጵያ በቆንስላው ስልክ የላቸውም። አይወጣም። ያለ እንደ ሮብ እኮ ነው ሳዩ ቀርተው ነው። አንድ ስልክ ደውሎ እኮ ታይ እንደዚያ። በነገራችን ላይ የቤሩት ኤምባሲ ማለት ነው ከሞትሽ በኋላ ለቀብር ስለሚመጣ አውሪ ስራ ላይ ስለሆንኩ ነው ይቅርታ ውዶች። አሁን ቤቲ ጆቫኒ የለቀቀችው አለ። ቤቲ ጆቫኒ ገብታችሁ እዩት። ሴትዮዋ የምትሰራበት ሴትዮ ሌላም ልጅ ገና እየተዘጋጀች ነው ሊሰራላት። ሌላ ልጅ መተት ሊሰራባት እየተዘጋጀላት ነው። ገብታችሁ ስሙት። ቤቲ ጆቫኒ ጋር በኢየሱስ ስም ሼር አድርጊልኝ የእሷን አካውንት እሺ። ኢትዮጵያ ያላችሁ የምታውቁ ውጡ። ምን ታመጣለች? ለሌላው ነፍስ አደሩ።